ወዳጃችን እንደው አጋጣሚውን አግኝተው ሀገረ ኢራን ላይ ተገኝተው ወዲያ ወዲ ቢሉና በየቦታው ግድግዳዎች ላይ የተለያዩ አልባሳት ተሰቅለው ቢመለከቱ እንዴ ኢራናውያን ልብሳቸውን አጥበው ግድግዳ ላይ ነው እንደሚያሰጡት ብለው ግር እንዳይሉት አለም ያልባሳት መሸጫ ቦታዎች ሆነው እንዳይመስሉት ግድግዳዎቹ የኢራናውያን ልብስ ማስጫም መነገጃም ሆነው ሳይሆን የደግነት ግድግዳዎች ሆነው ነው ልብሶችን አዝለው መቆማቸው። ደግሞ የደግነት ግድግዳ ምንድነው የሚል ጥያቄ ማንሳቶት አይቀርምና እነሆ ምላሻችንን የኢራን ግድግዳዎች አጥር ብቻ አይደሉም ደግነትም ጭምር ናቸው ሲል ካስነበበው ከቢቢሲ ድረገጽ። ምግባረ ሰናይ ኢራናውያን ናቸው የደግነት ግድግዳዎች ፈጣሪዎች። ምን መሰሎት? ወቅቱ ቅዝቃዜ የሚበረታበት ከመሆኑ ጋር ተያይዞ የጎዳና ተዳዳሪዎች ህይወት እጅጉን ያሳሰባቸው ደጋግ ኢራናውያን በየጥጋ ጥጉ ያለቻቸውን ልብስ ላያቸው ላይ ጣል አድርገው ከቁር ጋር ተፋጠው የሚያድሩ ወገኖቻቸውን ለመርዳት የደግነት ግድግዳዎችን ፈጠሩ። እናም ወገኔን እረዳለው እኔ በሞቀ ቤት በምቹ አልጋ ላይ ተኝቼ እያደርኩ ጎዳና ላይ መሬት እፍ ብሎ የሚተኛው ወገኔ ያሳስበኛል ያለ ማንኛውም ቀና ሐሳቢ ሰው ሊሰጥ የፈለገውን ልብስ ይዞ ይወጣና በእነዚህ የደግነት ግድግዳዎች ላይ ሰቅሎት ይሄዳል። በግድግዳዎቹ ላይ ታዲያ የሚያስፈልጉት ከሆነ ይውሰዷቸው፣ የማያስፈልጉት ከሆነ ደግሞ ይተዋቸው የሚል ጽሑፍ ሰፍሮባቸዋልና በብርድ የተንሰፈሰፈ ጎዳና ተዳዳሪም ይሁን ሌላ የቸገረው ሰው ልብሶቹን ካለማንም ከልካይ አንስቶ ለብሶ ይሄዳል ማለት ነው። የደግነት ግድግዳዎች ሐሳብ አመንጪ ግለሰብ ማሻድ ከተባለችው ከተማ የተገኘ እንደሆነ ቢነገርም ማንነቱን ግን ማሳወቅ አልፈለገም። እናም በአንድ ግለሰብ ጠንሳሽነት ቢጀመሩም የደግነት ግድግዳዎች ዛሬ ላይ ሀገሬው እንዳለ እየተቀባበለ አስፍቷቸው በመላው ኢራን ከዳር እስከ ዳር የተቸገሩ ወገኖቻቸው መርጃ ሆነው ማገልገላቸውን ተያይዘውታል። ሞቃታማ ልብሶችን የሚቸረው ኢራናዊ ቁጥርም እንደ ጉዳሽ አቅቧል። በሀገረ ኢራን 15000 የሚደርሱ ጎዳና ተዳዳሪዎች እንደሚኖሩ ጥናቶች ቢጠቁሙም በሌላ በኩል ደግሞ ቁጥሩ ይህ ብቻ አይደለም፣ በመዲናዋ ቴህራን ብቻ ከዚህ ቁጥር በላይ የሆነ ጎዳና ተዳዳሪ ይገኛል ሲሉ የሚናገሩም አሉ። ኢራን ላይ በምዕራባውያኑ ተጥሎባት የነበረው ማዕቀብ የኢራናውያንን ኑሮ ክፉኛ ደቁሶት እንደነበርና በዚህም ሳቢያ በርካቶች ጎዳና ነው ቤቴን እንዲያንጎራጉሩ መገደዳቸውን መረጃዎች ይጠቁማሉ። ወዳጃችን እንግዲህ የብርድና የቅዝቃዜው ነገር እዚህኛም ጋር ከሰሞኑ ጠንከርከር እያለ ነውና ለወገን ደራሹ ወገን ነው እንዲሉ ይህንን የኢራናውያን የመረዳዳትና የመተሳሰብ ሰናይ ምግባር ኮርጀን እኛም በጎዳና ውለው በጎዳና የሚያድሩ እህት ወንድሞች እናት አባቶችን ለመርዳት እንነሳ ለማለት እንወዳለን። በተለይ ደግሞ ከብርድ ለማምለጥ በሚል ምክንያት ራሳቸውን ከቤንዚንና ከማስቲሽ ሱስ ጋር አቆራኝተው ጤናቸውን ለከፋ ጉዳት የሚያጋልጡ ታዳጊዎች ትኩረት ይሻሉና መላይ በጅላቸው ዘንድ መጣር የሁላችንም ኃላፊነት ይሁን መልእክታችን ነው።